ለቅጽበት አይናችሁን ጨፍናችሁ ድባቡን ብትስሉት ጃን ሜዳ፣ ጎንደር አሊያም ጥምቀት በድምቀት ሲከበር የምታውቁትን ቦታ ያስታውሳችኋል። የጥምቀት በዓል አከባበር ድባብ በሲያትል። በአሜሪካ ሲያትል ኦርቶዶክሳውያን ግልብጥ ብለው ወጥተው የጥምቀት በዓልን እንዲህ በድምቀት አክብረዋል። ከተለያዩ አቅጣጫዎች ታዲያ ምስጋና እየጎረፈላቸው ይገኛል። ከቲክቶክ መንደር ባል አገኛለሁ ብለው የወጡት እናታችን በርካታ ብሮችን እንደተዘረፉም ተናግረዋል። ይህ በእንዲህ እንዳለ እህታችን የልጅ ማኛዋ ላላገባን ሰዎች እጅግ ጠቃሚና የተቀመመ አስተምሮ ይዛልን መጥታለች። እሱንም እንከታተላለን። ወንድማችን ዲያቆን ፈለገ አትናቴዎስ ሐቁ እየወጣለት ይገኛል። ቀለሜ ከዮኒ ማኛ ጋር ለውይይት ሲገቡ ያደረጉትን ሚስጥራዊ ውይይት እንዲህ በአደባባይ ዘርግፎታል። እነዚህንና ያስተምሩናል ይገሱናል ያልኳቸውን ቤት ቀርብ ያለው። ሰላም ውድ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። በጥምቀት ዕለት አንድ አስገራሚ ሁነት ተፈጽሟል። ስለ ጉዳዩ ልንገራችሁ። ባለ ጥምቀት ዕለት ህዝበ ክርስቲያኑ ታቦታቱን አጅቦ ወደ መንበራቸው ለማስገባት በነጭ ልብስ አምሮ እየተጓዘ ባለበት ወቅት አንድ አስገራሚ ክስተት ተፈጸመ። አንድ ወጣት በጓደኞቹ ተከቦ በርከክ አለ። የታገቢኛለች ጥያቄን ጽሑፍ የያዙ ጓደኞቹም ጥያቄውን በጩኸት አስተጋቡት። ለደቂቃዎች የበዓሉ አክባሪ ምዕመናንም ትኩረታቸው ሙሉ ክስተቱ ላይ ሆነ። ወጣቱ እንደተንበረከከ የሽታን ቃል እየጠበቀ አንጋጧል። ጓደኞቹ የልጅቷን የመጨረሻ ቃል ይጠባበቃሉ። በመሃል ግን አባ መካከላቸው ገቡና በማጠንታቸው ያንን ልዩ ሽታ ያለውን ዕጣን ሽዋ አደረጉት። ልጅቱም አገባሃለሁ ተቀበለች። በሁሉም ፊት ደስታ በራ። የጥምቀት ልዩ ክስተት ሆኖም በዚህ ተቋጨ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። እኔ የምለው ጎንደሬዎች ምን ጉድ ናችሁ ግን? እንደው በቃ ማለት ምን አይነት ሰዎች ናችሁ? በዚህ ዓመት ለመጀመሪያ ጊዜ ነው ለጥምቀት ጎንደር የሄድኩት እና የሚገርም ኤክስፒሪየንስ ነው። በቃ ማለት የሚገርም በቃ ጋይስ ኢት ኢዝ ኢንሴን። ከኤርፖርት ጀምሮ ኤርፖርት ከደረስን ሰዓት ጀምሮ ሁሉም ቦታ ያለው ሰው በቃ ሬስቶራንት ውስጥ ላይክ ምግብ ቤት ውስጥ ስንሄድ ያረፍንበት ሆቴል ውስጥ ከትንሽ እስከ ትልቅ ማለት ጎንደሬዎች ሰው አክባሪ ናቸው፣ እንግዳ ተቀባይ ናቸው ሲባል እኮ ሰምተናል። ግን ምን አይነት ሰዎች ናቸው? እንዴት ሰው በዚህን ያህል ሰውን ይወዳል? ፍቅራቸው፣ አክብሮታቸው፣ ቅድሚያ መስጠታቸው፣ ሰው እንዲመቸው የሚጥሩት ጥረት እኔ አላውቅም። እኔ እንጃ የሆነ ኢንተግሪቲ ያላቸው ሰዎች ናቸው። በቃ ሰውን ማክበር፣ ሰውን መውደድ፣ ለሰው ክብር መስጠት ክብር ዝቅ እንደማያደርግ የተረዱ እንግዳን ማስቀደም በቃ አገራቸው ላይ የመጣ ሰው ተደስቶ እንዲሄድ ማድረግ መቻል እኔ እንጃ ማለት ቃላት እስከማያጥረኝ ድረስ ነው። እና ከወንድሜ ጋር ነበር የሄድ ነው እና ማለት ምንም ኤክስፔክቴሽን የለንም። ሁሌ እንደምናውቀው የሚገርም የጥምቀት በዓል ጎንደር ላይ እንደሚከናወን እናውቃለን። የዛ ተካፋይ መሆን አለብን ብለን ነው የሄድ ነው እና ጎንደር የጀግኖች አውራ ጎዳና ናት። እምቢ ለሀገሬ እምቢ ለክብሬ የሚለው የጀግንነት ወኔ የሚቀዳው ከዚች ምድር ነው። የአንድነት አርበኛው የኢትዮጵያ ትንሣኤ ፊት አውራሪ አጼ ቴዎድሮስ የተፈጠሩባት ምድር የጎንደር አፈር ጀግንነት ያበቅላል። አየሯ ወኔን ይተነፍሳል። ሰው ለመሆኔ ኢትዮጵያዊ ለመሆኔ ማረጋገጫዬ ምንድነው ብለህ ብትጠይቅ መልሱ ጎንደር ላይ ይገኛል። ጠላት ሲመጣ እንደ ንብ የሚነሱ ድንበር ጠባቂ የሀገርን ክብር በአጥንታቸው ካስማነት ያቆሙ ጀግኖች መፍለቂያ ናት። በጎንደር ሰው ዘንድ ኢትዮጵያዊነት ድርድር የለውም። ኢትዮጵያዊነት የደም ቃል ኪዳን ነው። ጎንደርን ሳስባት ነጠላውን በአክብሮት ደረቱ ላይ አጣፍቶ አንገቱን ቀና አድርጎ የሚሄደውን ኩሩ ሕዝብ አያለው። እንግዳ ሲመጣ እንኳን ደህና መጣችሁ ብሎ በፈገግታ የሚቀበል ያለውን የሚያጋራ ባህሉን እንደ አይኑ ብሌን የሚጠብቅ ሕዝብ። ይህ በትናንትናው ዕለት ያቀረብኩላችሁ ቪዲዮ ነበር።
በአሁኑ ሰዓት ታዲያ የወንድማችን በድቁና ያገለግል የነበረና በአሁኑ ሰዓት ባልታወቀ ምክንያት የጎዳና ተዳዳሪ ሆኖ እንደነበር ይህ በእንዲህ እንዳለ ታዲያ ላኮቴተ ሥላሴ ብሎ የጥምቀት ዕለት ከበሮ ለመምታት በአዳፋ ልብሱ ወጥቶ ነበር። በአሁኑ ሰዓት ታዲያ በዛው አካባቢ የሚገኙ የሶሻል ሚዲያ ሰዎች አግኝተውት እንክብካቤ እያደረጉለት እንደሆነ መረጃዎች እየወጡ ይገኛሉ። ሁላችንም ለነሱ ምስጋና እንችራቸው፣ እናመሰግናለን እንበላቸው። በአሜሪካ ሲያትል የሚኖሩ ኦርቶዶክሳውያን እህት ወንድሞቻችን የጥምቀት በዓልን ለማክበር እንደዚህ አበባ መስለው ወጥተው የዓለምን ሕዝብ እጅግ አስደንቀውታል። በዛች በታላቋ በአሜሪካን ሀገር የኢትዮጵያንን ባህልና እምነቷን ሳይሸራርፉ እንደዚህ በስርዓት አክብረዋል። እነዚህን ወንድሞቻችንን ታዲያ ልናመሰግናቸው፣ ልናከብራቸው ይገባል። እስኪ ወንድሞቻችን እናቶቻችን ምስጋና እንችረዋቸዋል። የእነሱን ምስጋና እንስማ። ለቅጽበት አይናችሁን ጨፍናችሁ ድባቡን ብትስሉት ጃን ሜዳ፣ ጎንደር አሊያም ጥምቀት በድምቀት ሲከበር የምታውቁትን ቦታ ያስታውሳችኋል። የጥምቀት በዓል አከባበር ድባብ በሲያትል ኢትዮጵያዊ ኦርቶዶክሳውያን ሀገራቸውን ጥለው ሲሰደዱ ኪሳቸው ባዶ ቢሆን እንኳን ልባቸው ውስጥ ሃይማኖታቸውን በክብር አስቀምጠው ነው ባህር የሚሻገሩት። በየሄዱበት እምነታቸውን ያስከትላሉ፣ በተጓዙበት ቤተ ክርስቲያናቸውን ይተክላሉ። በሰሜን ምዕራብ አሜሪካ በግራጫማ ሲያትል ከተማ ሰማይ ስር በነጭ አልባሳት የደመቁ ኢትዮጵያውያን የመሃል ከተማዋን ገጽታ ለ2 ቀናት በተለየ ድባብ አድምቀውት ሰንብተዋል። በዋዜማው በከተራውና በጥምቀት የሲያትል ኮንቬንሽን ሴንተር ግዙፍ አዳራሽ እንደ ጥምቀተ ባህር አገልግሎ ኦርቶዶክሳውያንን አስጠልሎ የበዓሉ ማክበሪያ ማዕከል ሆኗል። ሕዝበ ክርስቲያኑ በሀገር ባህል ልብሱ አጊጦ እየተመመ የኦርቶዶክሳውያን ዝማሬ ሰማይ ጠቀስ ሕንፃዎች መካከል እየተዜመ ወገንን ያኮራ ቀሪውን ያስደመመ ልዩ ትዕይንት ነበር። ለቤተ ክርስቲያኗና ለምዕመኗ ክብር ሲባል የከተማው ዋና ዋና መንገዶች ተዘግተዋል። የሺህ ዓመታት ሃይማኖታዊ ሥርዓት ለዘመናዊቷ ከተማ ሲያትል ጌጥ ሆኖ ሲያትል በድምቀቱ ስታምር ጥምቀትም ሲያትል ላይ ደምቆ ተከብሯል። የምናውቀውና ያደግንበት የጥምቀት አከባበር ተመሳሳይ ዝማሬ፣ አንድ አይነት ሥርዓት ከአገር ቤት በብዙ ሺህ ኪሎ ሜትሮች ርቀት በአሜሪካ ሰማይ ስር ወንድሞቻችንን እናመሰግናለን። ቃልዮት ያሰማል። ከቲክቶክ መንደር ባል አገኛለሁ ብለው የወጡት እኚህ እናታችን በርካታ ብሮችን እንደተሸወዱና እንደተዘረፉም ተናግረዋል። እስኪ ካንደበታቸው እንስማ ለጥንቃቄ ይሆነን ዘንድ። ተክተክ እጠቀማለሁ፣ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሻሉ ተነጋገርን፣ ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን እንድነው የተረጋጋሽ? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ አሁን ወደ ዋናው ነገር ገባች። እንደውም ስሩንን ያዘው ብዬ ነው። እሺ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። እስኪ እንየውሽ። ቴጂ ወይ ቆንጆ ነው። አዎ። ምንም አይልም ነበረ። ይሄ ማይረባ አይደለም። ቆይ እንደሱ እንዳይሆን
ለምሳሌ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን? አሁን ቲክቶክ ላይ ያሉት ምንድነው ያሉሽ? መጀመሪያ እስኪ ቆይ ይሄን ፎቶ እንየው። ለምሳሌ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል። እኔ ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላክ ያለበት ሁሉ ኢንፎርሜሽን እሱ ላይ ነው ያለው አይደለም? ቆይ ይሄ አሁን ይሄ ነው ልታገቢው የነበረው? ልኮልኝ አየው። ማን የላክልሽ ይሄን ፎቶ? እሱ ውስጥ አለ ሙስሊም ነው ሰው የላከልኝ። እሱ ውስጥ ላኪው አለ። እሱ ትዳር አገናኙ ማለት ነው። አገናኙ። ቲክቶክ ላይ እንዴት ነው እነሱ የሚሰሩት? ስልካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ። ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ። ወደኛ ደውሉ ይላሉ። እሺ ከዚህ ብሩ የላክሽበት ነው ይሄ? አዎ እሱ ጋር 2500 የመጀመሪያው። እሺ አዎ እሺ ችግር የለም የኔ ልጅ አታስቢ፣ ስለሚፈራ ነው። ለፍቅር ቦታ አለው የኔ ልጅ። በእኔ በጣም ብቻ አቀራረብሽኝ በጥንቃቄ ምናምን ይላል። እነዚህ የተላላክሻቸው ድምጾች ናቸው? አዎ የላከልኝ እሱ። ማን የላከልሽ? ማገባው ልጅ አልደውል ሲል ልጅ እኮ አይደውልም። አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው፣ ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ። ሳትተዋወቁ ሰርግ ልትደግሱ ማለት ነው። በቃ አየሽው፣ ወደድሽው፣ በቃ አንቺ ዝም ብለሽ ላግባዋልሽ። የባርዳልኝ ነው ሲሉ በቃ ይሻልኩ። ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ። እህታችን የልጅ ማኛዋ ላረገባን ሰዎች እጅግ ጠቃሚና አስተማሪ መልእክትን እንዲህ ታስተላልፍልናለች። ከማግባትህና ከማግባትሽ በፊት ይህንን ቪዲዮ ሴቭ አድርጊው፣ ይጠቅምሻል። አንድ ቀን ይጠቅምሻል። ያዡ እንግዲህ ማግባትንማ አግቢ። ጋብቻ ቅዱስ ነው። አዎ ጋብቻ ቅዱስ ነው። ግን ያው በወጉ በባህሉ መሰረት ሰባት ዘር ይቆጠራል። አዎ ታውቂያለሽ መቼስ ይሄንን ሽምግልና ሲላክ 7 ዘሩ ከየት ነው የሚለውን እናጣራለን፣ እናያለን፣ እንመረምራለን፣ እንፈተፍታለን። አዎ ኦ ማይ ጋድ ማም ዘር እኔ በዚህ ልክ ጠብቄሽ አላውቅም። እውነት ብዙ ነገር ትሆኛለሽ በዚህ ዘመን። አማራ፣ ትግሬ፣ ኦሮሞ፣ ደቡብ ምናምን በዚህ ዘመን ማም እኔ ከአንቺ በእውነት ይሄንን አልጠብቅም። ያጣብቅሽ እዛው ጥብቅ አድርጎ ያስቀርሽ አባቴ አምላክ። እንደው ምን ይሻለኝ አላውቅም። ማንን ገደለ ግን? እንደው አንድ ነገር እኮ ካላወቅሽ አላውቅም ምን ማለት ነው አያቴ ብሎ መጠየቅ ይቀላል ወይስ እንደው ዝም ብለሽ መባዘን እዛም እዚህ መባዘን? 7 ትውልድ የሚቆጠረው መቁጠሪያው ሚስጥሩን እንኳን ታውቂያለሽ? እስቲ አላውቅም በይና ላስረዳሽ። አላውቅም እኔ የእውቀት የንባብ ደሃ ነኝ፣ አእምሮዬ ገና አልበሰለም በይና ላስተምር። ማም እንዲህ አይነት ነገር አልወድም። በቃ I like him, he's a good looking, he has a secured job ማለት ጥሩ ስራ አለው፣ ላይክ ገቢ ያለው ቆንጆ ነው፣ መለመላ አንቺ የምትወጂው አይነት ረጅም ነው፣ ፋይናንሻሊ ሴኪዩር ማለት ገንዘብ አለው፣ ይሰራል። ሶ what's the deal ማም? እንዴ ምን ሆነሽ ነው? ለነገር ወደሽ እኮ አይደለም። አንድ የትውልድ ክፍተት መጥቶ ነው። አባትሽ አላስተማረሽ፣ እናትሽ አልነገረች፣ ወደው አይደለም። አዛ ማርንጌቻ ትዊስት ምናምን እያሉ አንድ ትውልድ ክፍተት ፈጥረን ነው። ይኸውልሽ ልጄዋ እስቲ ዛሬ ብቻ 1000 ዓመት አላወራ፣ ዛሬን አዳምጪ። ግዴ ማናቴዋ ልጅ ስዕል ይወዳል ብዬ ነው። ይኸውልሽ ከዚህ የምታያቸው በአባቶች ስዕል ላስረዳሽ ብዬ ነው። ከዚህ ያለው ቃየል ነው። አዎ ከዚህ የተጋደመ ደግሞ አቤል ነው። ይህነኝ ከመጽሐፍ ቅዱስ ታስታውሻለሽ? አዎ ወንድሙ የገደለው አዎ ቃየልና አቤል ታሪክ ወዲህ ነው። ይኸውልሽ 7 ዘር የምናጣራ ያንቺ ባል ከዚህ ከቃየል ነው ወይስ ከዚህ ከአቤል ዘር ነው የሚለው ነው መጣራት ያለበት። አይገባሽም? ቆይ ልቀጥ እንግዲህ ብለሽ አዳምጪ፣ አትለፍልፊብኝ ወደዛ። ልጄዋ ይኸውልሽ ከአዳም በኋላ የሰው ልጆች ዘር በሁለት መስመር ተከፍለው ነበር። አዎ አንዱ የሴት ወይም የአቤል ምትክ የሆነችው የሴት ይባላል። በመጽሐፍ ቅዱስን ብትሄጂ የእግዚአብሔር ልጆች ተብሎ ነው የሚጠሩ። አዎ ደግ ፈራሃ እግዚአብሔር ያላቸው በቅድስና የሚኖሩ አዎ በኤርሞን ተራራ ላይ የሚኖሩት ተብሎ በመጽሐፍ የተጠቀሱት እነሱ ማለት ናቸው። አዎ የቃየል ዘሮች ደግሞ የሰው ልጆች ተብሎ የሚጠሩት በመጽሐፍ ቅዱስ አዎ አመፀኞች፣ በዝሙት በግድያ በነውር የተሰማሩት እነሱ ናቸው። ወዲህ በይ እንግዲህ እኔ ከየትም አላመጣሁ ከቅዱሱ መጽሐፍ ከአባቶችሽ ነው ያመጣሁት። አባቶች እንዳሉት ውድቀት የመጣው የሴት ዘሮች ወይም የአቤል ዘሮች የቃየልን ዘሮች ባዩና በውበታቸው ተማርከው በዝምድና በጋብቻ በፈጸሙ ጊዜ ነበር። ዘር አይቀላቀልም። ይኸውልሽ ቆይማ ልመጣልሽ ነው እንግዲህ ማዳምጪ። እድሜ ልክሽ የምትጣመሪ ከአንድ ሰው ነው አይደለም? አዎ የቃየል ዘር ብታገቢስ ነው ወንድሙን ገሎ ቃየል ምን አረገ ንስሐ አልገባም የሚል ስህተትን አምኖ የማይቀበል ጭንቅላት ነው ያለው። አመፀኛና ግትር ብታገቢስ ተቃጥለሽ ትፈነጃለሽ። እንዳጸዱ እንደ እንትና
አዎ ይኸው በመጽሐፍ ቅዱስ ብትሄጂ የዚሁ ዘር ልጅ ይባል የሚባለው ምን አረገ? እምቢልታ መምታት የሙዚቃ መሳሪያ ሰራ። አዎ ከፈጣሪ ሕግ ወጣ። አዎ ቱባል ቃየን የሚባለውስ ምን አደረገ? የነሐስ የብር አሁን የምታየው ሁሉ የጦር መሳሪያ የፈጠረ የማን ዘር ሆነና? የቃየል ዘር እኮ ነው። ከንቱ መዝናኛና ስጋዊ ጥበብ ላይ የሚያተኩሩ ሴቶቹ በጌጣጌጥ በልብስ በውጫዊ ውበት ብቻ የሚያምኑ ልቅ የሆነ ወሲብ ህይወት። ይህ ሁሉ የማን ታሪክ ነው? በመጽሐፍ ቅዱሱ ቁጣ ደም መፋሰሱ የቃየል ስንተኛ ትውልድ ነው? 5ኛ ትውልድ ነው። አዎ ላሚህ የሚባለው ብላቴና የገደለ አዎ በትንሹ የሚቆጣ ቂም የሚይዝ ችግር በኃይል የሚፈታ ጉልበት የሚጠቀም የሚቀጠቅጥሽን የምታገቢ የሚያቄምብሽን የምታገቢ ብትሆኝስ ነው። አዎ ስደት አለመረጋጋት ልዩ ባህሪ የሆነው የቃየል ዘር ብታገቢስ? እግዚአብሔር ቃየልን በምድር ላይ ትንቀዠቀዣለህ እንዳለው ትቅበዘበዛለህ እንዳለው ስትቅበዘበዥ ልትኖሪ አይደለም ወይ? ቆይ ጠብቂ። ብታነቢ እኮ ትደርሽበት ነበር ልጄ ብታነቢ። አዎ ይህ መቀላቀል እኮ የሰው ልጅ ክፉ እንዲሆን የኖህ የጥፋት ውሃ እንዲመጣ ምክንያት የሆነው ቅዱሱ ዘር ከአመፀኛው መደባለቁ እንደሆነ የጥፋትን ውሃ ያመጣው ፈጣሪን ያስቆጣው የቃየል ኃጢአት 7ኛ ትውልድ ላሜህ ላይ ድረስ የተቀመጠው መጽሐፉ ላይ የተቀመጠውን አባቶች ሲተረጉሙ ኃጢአትና መርገም እስከ 7 ትውልድ ይሄዳል ያሉትን የመርገም ነፃ መውጫ መንገዱን ከነስርዓቱ ያስቀመጡበትን አለማንበብሽ እኮ ነው። አዎ ስለ መሰረቱ ስለ ሩቱ ስለ ግንዱ ያጠናል። መልካም ዛፍ መልካም ፍሬ ያፈራል። አንቺ አንድ እሱን አይደለም የምታገቢው። እሺ የምታገቢው ብዙ ነው። የደም ትስስር ነው። ከማጋ ነው የምትተሳሰሪ ልጄ? ባይማ ንገሪኝ እስቲ። እችን ቀን አወቅኩት ብለሽ አንቺ ልትለዩ ነው? በዚች ቀን ትውውቅ ልትለዩ ልታቂው በአመታት አጥንተሽ ልደርሽበት ባልሽን አወቅሽው ልትይ። አዎ ልንገርሽማ የምታገቢው እንዲያው የዚህ የቃየላዊ ጠባይ የቁጣ የቅናት የአመፅ ልጅ ነው ወይስ እንዲያው የዚህ የአቤላዊ ጠባይ የትህትና የጸሎትና የታማኝነት ነው? የቱ ነው? መልካም ዛፍ መልካም ፍሬ ያፈራል ልጅ አትርሺ። የብርሃንና የጨለማ ዘርን ነው እኛ የምንለየው። የቃየል መርገም ነው ያለበት ወይስ የዘር ንጽህና? የቱ ነው? እንዲህ ስንደማመጥ እንዴት ሸጋ ነው ልጅ። አይወድሽ እንግዲህ የአቤል ዘር ፈራሃ እግዚአብሔር ቅድስና አምላክን ማክበር ከኃጢአት መራቅ በጸሎት መትጋት ያለበት ነው። ትእዛዝ እግዚአብሔርን ማክበር መጽሐፍ ቅዱስ የእግዚአብሔር ልጆች የተባሉ እነሱ ናቸው። እነሱን መምረጥ ነው ዋናው። አዎ መንፈሳዊ እውቀት ባለቤት የሆነው ሞትን ሳይነካው ያለፈውን ሄኖክን ብታይ በዚህ የዘር መስመር ያለፈ ነው። አረ እነ ማቱሳላ እነ ያሬድ እነ ሄኖክ ረጅም እድሜ የተሰጡ ባለጸጋዎች በሙሉ በዚህ ዘር የመጡ ናቸው። ቅዱስ ዘር ተበከለ አልተበከለ ወይ ነው ሽማግሌ የሚላከው። ለዚህ ነው እናቴዋ ከቃየል ዘር ቢጋባ የቃየል ቁጣ ቂምና አመፅ ወደ ቅዱስ ቤተሰብ ይገባል ነው የምልሽ። አሁንስ ገባሽ? የበረከት መጥፋት ጨለማ ከብርሃን ህብረት የላቸውም የሚባል ለዚህ ነው። የሁለቱ ዘሮች ታሪክ በመጽሐፈ ሄኖክ በመጽሐፈ ኩፋሌ በዝርዝር ተቀምጧል። ገብቶሻል ወይ ነው የምታገቢው ሰው ገብቶሻል ወይ? አንቺን እኮ ነው የምጠይቅሽ። እሺ አንተን ነው የምጠይቅ። ታገባውን ሰው አውቀዋል? የማን ዘር ነው? እህታችንን እናመሰግናለን። ቃሎት ያሰማለን። ወንድማችን ዲያቆን ፈለገ አትናቴዎስ ሀቁ እየወጣለት ይገኛል። ቀለሜ ከዮኒ ማኛ ጋር ለውይይት ሲገቡ ያደረጉትን ሚስጥራዊ ውይይት እንዲህ በአደባባይ ዘርግፎታል። ኤርምያስ ከማንም ጋር እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል። እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ። ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ለምንድን ነው ወደ ኦርቶዶክስ የገባው? አሁንም ኢየሱስ መጥል ከሆነ ኢየሱስ እንዳዳነ የምታምን ከሆነ ለምን ወጣ ይሉኛል። ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከአንተ ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው?
አየ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሐሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለክ ገላትያ 5:18 ጀምሮ ስታነበው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ማለት ነው። የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ብዙ ነገር ከነገረን በኋላ መከፋፈል፣ መለያየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? ምን እንደሚል ታውቃለህ? እንዲህ የሚያደርጉት መንግሥተ ሰማያት አይወርሱም ይላል። ማርያም አንዴ አንብቦ አንዴ ከ18 ጀምሮ ያለውን አንብቦ። ኦኬ ምን ይላል? በመንፈስ ብትመክሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉ የሚያደርጉት የእግዚአብሔርን መንግሥት አይወርሱም። የመንፈስ ቅዱስ ግን አያርለ በቃ አየህ እዛ ላይ ምን አለ መሰለ? መለያየት አለ፣ መናፍቅነት አለ። መለያየትና መናፍቅነት በንስሐ አትመልሰውም። አንድ ካልሆንክ ገባ ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። መለያየትና መናፍቅነት በንስሐ አትመልሰውም። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። አንድ ያልሆነ ትምህርት ነው የለያየህ። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢዋን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ቶሌላ ልጨምርልህ። የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የኛ አባል አይደለም ይባላል። ይሄ መለያየት ነው ወንድሜ፣ መለያየት። የኛ አባል አይደለም ውጣልን ነው የሚሉህ። ልንገርህ ውጣልን፣ አናቅም ይሉሃል። እንደኔ በጌታ እኮ ነኝ ብትላቸው አናቅም የነው አባልነት ይሉሃል። በጌታ አባልነት የት ነው ይሉሃል። ዋው አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግሥተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አንድ ዶግማ ነው ያላት። አንድ ዶግማ አንድ ዶግማ በ5 አዕማደ ምስጢር የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ዮኒዬ? ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም። ስለ ቅዱሳን አይናገርም። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ሥላሴ አለ፣ ታውቃለህ፣ ሰምተሃል? ሚስጥረ ሥላሴ ውስጥ ሚስጥረ ወልድ ሆኖ ማን ነው ያለው? ኢየሱስ ክርስቶስ። ሚስጥረ ሥጋዊ ይባላል። ሚስጥረ ሥጋዊን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሚስጥረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ሚስጥረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። ሚስጥረ ትንሣኤ ሙታን አለ። ሞት እንድል አድርጎ የተነሳው ማን ነው? ሞት እንድል አድርጎ የተነሳው? ከዚህ ሌላ ምን ትፈልጋለህ ወንድሜ? ማርያምን አሁን እኔ ኦርቶዶክስ ስገባ ገንዘብ የለም ምንም የለም። ምንድን ነው ያለው? እምነት፣ ሃይማኖት፣ ትምህርት ገባ። ፈተና፣ መከራ። ያንን ፈተና መከራ ችለ ተቋቁመ ነው የምትሄደው። ብራዘር ተቋቁመ። የለም አንበሳ ምናምን አይወርድልም። ጋላክሲ ምናምን የለም። እኛ ሃይማኖቱን የመረጥነው ለገንዘብ ብለን አይደለም። ዮኒም እንደዚህ አይነት እሳቤ ሲያስብ አንዳንዶች መጥፎ ቃል ትናገራላችሁ። ኖ